እሺ እንደምን አላችሁ? እንግዲህ ዛሬ መልእክቴን ማቅረብ ጀምራለሁ። ውይይታችን ይቀጥላል ማለት ነው። ትላንትና ባቀረብኩት ላይ በጣም አንዳንዶች የከፋችሁ ሰዎች አላችሁ። እኔ እንደዛ ማለት አይደለም። ለምሳሌ ፕሮቴስታንቶችን በሚመለከት ፕሮቴስታንቶች መጀመሪያ እስቲ የዛሬውን ሀሳቤ ጠቅለል አድርጌ ላቅርብ ወደዛ ዝርዝር ጉዳይ ከመግባቴ በፊት ዛሬ ማቀርብላችሁ መጽሐፍ ቅዱስ ትክክል ነው አይደለም፣ ቁርአንን ብናነብ ማለት ቁርአን ትክክል ነው አይደለም፣ ኢየሱስ ክርስቶስ ተነስቷል አልተነሳም፣ የመሳሰሉ ነገሮች ላይ ነው በጣም ቆንጆ በሆነ ሁኔታ እናወራለን። ብዙ ጊዜ ላልወስድ እችላለሁ፣ ግን እንወያያለን። ሌላ ጊዜ ደግሞ እያፍታታን እናወራለን ማለት ነው። ስለ ፕሮቴስታንቶች ያወራሁት ትላንትና ፕሮቴስታንቶች ኢየሱስ ክርስቶስን በሰውነቱ አምላክ አይደለም ይላሉ የሚል ብያለሁ። ያልኩትን አይደለም፣ ይሄ ጠቅላላ ዶክትሪን ነው። በቃ የፕሮቴስታንቲዝም ዶክትሪኑ ይሄ ነው። ኢየሱስ ክርስቶስ ፍጹም አምላክ ነው፣ ኢየሱስ ክርስቶስ ፍጹም ሰው ነው ይላል። ይሄ ከየት የመጣ ነው? ይሄ ትምህርት ከየት የመጣ ነው? መነሻ አለው፣ ምክንያት አለው፣ ትርጉምም አለው በደንብ አድርጎ። ፕሮቴስታንቶች የሚያምኑት ኢየሱስ ክርስቶስ በእምነት ያጸድቀናል፣ እኛ በስራ አንጸድቅም። በጸጋው በነፃ በሰጠን ነገር ጸጋው ነው የሚያጸድቀን። እሱን እናምናለን፣ በእሱ እንጸድቃለን፣ እሱን እንመስላለን። አሁን ከሞት የተነሳውን ኢየሱስ ክርስቶስ እንመስላለን። መቼ? ስንነሳ። በህይወት እያለ ደግሞ አሁን በህይወት ሆነን እሱን እንመስላለን። ይሄ ነገር በምንድን ነው? በጸጋው እንጂ እኛ እንደሱ ሆነን አይደለም። ሙሉነታችን ኢየሱስ ክርስቶስ ነው። የኛ ሙላት፣ የኛ ጽድቅ፣ የኛ ሁሉ ነገር እሱ ነው ብሎ ያምናሉ እነማ? ፕሮቴስታንቶች። ስለዚህ እኛ ኢየሱስ ክርስቶስን የምንመስል ከሆነ ኢየሱስ ክርስቶስ በሰውነቱ አምላክ ነው ካለን እኛ እሱን ስንመስል ሁላችንም አምላክ ልንሆን ነው ማለት ነው። ስለዚህ ኢየሱስ ክርስቶስ በሰውነቱ አምላክ ነው የሚለው ነገር ከመጽሐፍ ቅዱስ ጋር ይጋጫል። መሆን ያለበት ምንድን ነው? ኢየሱስ ክርስቶስ ከአብ ዘንድ ይዞ በመጣው ባህሪ አምላክ ነው። ከድንግል ማርያም በወሰደው ግን ፍጹም ሰው ነው። እኛም እሱን እንመስላለን ብለው ያምናሉ። የፍጹም ሰውነት መለኪያው ምንድን ነው ተብለው ሲጠየቁ ፍጹም ሰው አዳምን መሆን ነው። ፍጹም ሰው ማን ነው? ለምሳሌ ሰይጣን እንኳ እንደ ፍጡር ማለት ነው እንዲህ ክፉ ሰርቶ ከመጣሉ በፊት መጽሐፍ ቅዱስ እንደሚለው በጣም ታላቅ ነበር ይላል። ታላቅ ነበር ታላቅ ነበር። እንግዲህ የኢየሱስ ክርስቶስ ፍጹም ሰውነት ሰይጣን ከመጣሉ በፊት ከነበረው ታላቅነት ያንሳል ወይ ብለን ብንጠይቅ ፍጹም ሰውነት ፍጹም ሰው ነው። የክርስቶስ ፍጹም ሰውነት የቱ ጋር እንደ ታላቅ መልአክ ነው? እንዴት ነው የሚገለጸው? እሱ አልተብራራም፣ አላውቅም። ግን ይመስለኛል የኢየሱስ ክርስቶስ ፍጹም ሰውነት እሱ ራሱ ኢየሱስ ነው እንጂ አዳምን አይደለም። እንደውም ፍጹም ሰው የእሱ ፍጹም ሰውነት መለኪያው ማሳያው እንደማን ነው ቢባል እሱ ራሱ ኢየሱስ ክርስቶስ ነው ብለው ነው የሚናገሩት መሰለኝ። እስከዛሬ በዚህ ጉዳይ ላይ የተሰጠ ማብራሪያ አላየውም። እሱም እኛም እሱን እንመስላለን ነው። ዞሮ ግን ታላቅ ከሆነው እንደ መልአክ ከተፈጠረው ታላቅ ፍጡር የክርስቶስ ፍጹም ሰውነት ያንሳሉ የሚለው ነገር ያከራክር ይሆናል። ግን አታክ እያረኳችሁ አይደለም ነው። ዞሮ በዚህ ብንጨርሰው የእናንተን ጉዳይ እንጂ ይሄ
ብዙ ጊዜ ቴዎሎጂ ነክ ነገር የማትማሩ ሰዎች ካላችሁ ዝም ብሎ ጥቅስ ብቻ የምታነቡ ሰዎች ከሆናችሁ እንጂ ይሄ የፕሮቴስታንቲዝም መሰረት ነው። ይሄ ኢየሱስ ክርስቶስ አምላክ ነው። የኒቂያ ጉባኤን እንቀበላለን። በነገራችን ላይ ኒቂያ ጉባኤ ሲባል ምንድነው? የኒቂያ ጉባኤ በሁለት ባህሪ ጉዳይ አልተነጋገረም። ኢየሱስ ክርስቶስ በሰውነቱ አምላክ ነው፣ በአምላክነቱ እንዲህ የሚባል ነገር። ኢየሱስ ክርስቶስ አምላክ ነው። ከኢየሩሳሌም ጉባኤ እስከ ኒቂያ ጉባኤ ድረስ ክርስቶስን በሁለት ባህሪ ከፋፍሎ የማናገር ነገር አልነበረም። ክርስቶስን በሁለት ጉባኤ ክርስቶስ በሁለት ባህሪ ከፋፍሎ የመናገር ነገር አልነበረም። በሁለት ባህሪ ከፋፍሎ ማናገር የተጀመረው ከኒቂያ ጉባኤ በኋላ ባሉ ጉባኤዎች ነው የጀመረው። ሰው ጳውሎስም ኢየሱስ ክርስቶስ አምላክ ነው ይል ነበረ፣ ሌሎቹም አምላክ ይሉ ነበር። ይሄ ሰውነቱ እንደዚህ በአምላክነቱ እንደዚህ የሚል ክርክር ውስጥ አልገቡም ነበር ለማለት ነው። እንደዚህ ነው። በዚህ እንለፋ። አሁን በማቀርበው ነገር አለፍ እያልኩኝ ይሄንን እንደገና ማነሳው ነገር ሊኖር ይችላል እና ዛሬ ከማነሳው ነገር አንዱ ስለ ቁርአን ይሆናል። ቁርአን እንዴት ነው? ትክክለኛ መጽሐፍ ነው አይደለም? እስልምና እንዴት ነው የሚለው ነገር ማለት ነው። ከዛ ጋር አያይዤ ነው የምናገረው። ኢየሱስ ክርስቶስ ትንሣኤስ የሚለው ነገር ነው። በነገራችን ላይ እኔ ስለ ሃይማኖት ሳነብ በተለይ ክርስትናንም እስልምናንም ሁሉንም ስፈትሽ ማለት ነው ከማያቸው ነገሮች አንዱ እዛ ሃይማኖት ውስጥ ያሉ በጣም በመሪነት የሚያገለግሉ ሰዎችን ስብዕና ነው ማለት። ስብዕናቸው ምን አይነት ነው? አሁን እኔ ከእስልምና ውስጥ የነቢዩ መሐመድን ስብዕና በደንብ ማየት ነው የምፈልገው። ማን ናቸው? ህዝባቸው ብቻ ሳይሆን ያን የተከተላቸው ከተገለጠላቸው በኋላ ህዝብ ሲከተላቸው ብቻ ሳይሆን መጀመሪያ ላይ እንዴት ነበር የሚታዩ? ሰው እንዴት ነበር የሚረዳቸው? ታማኝ ሰው ነበሩ? የሞራል ልዕልና የሞራል መሰረት ነበራቸው? ለውሸት ለተለያየ ነገር የተጋለጠ ነገር ነበራቸው? ምን አይነት ስብዕና ምን አይነት ባክግራውንድ ነበራቸው? ባለቤታቸው ከድጃስ ምን አይነት ሰው ነበረች? ምን አይነት እንዴት አይነት መጀመሪያ ጸሎት ያደርጉ ነበር? ለእምነት የተጋለጡ ሰው ነበሩ? ፈሪሃ ፈጣሪ ነበራቸው? ፈጣሪ ምን ይለኛል ሊሉ ነበረ ብዬ ጥያቄ ውስጥ አስገብቼ ከማያቸው ሰው መካከል ማናቸው? ነብዩ መሐመድ፣ በተለይ ባለቤታቸውም ጭምር። ምክንያቱም በጣም የሚከባበሩና የሚዋደዱ ሰዎች ስለነበሩ ሁለቱም ባህሪ በደንብ ማየትን እፈልጋለሁ። እኔ በቁርአንና በእስልምና ጉዳይ ማለት ላነበው ይገባል። እዚህ ጋር እንዴት አይነት ፖዚሽን ሊኖረኝ የሚገባው ብዬ ሌሎችም ለመምከር ማለት ነው። መጽሐፍ ቅዱስ ላይ ደግሞ እኔ ኦልሞስት ነቢዩ መሐመድ ካልፊገር ናቸው ማለት ታሪካቸው በደንብ የሚታወቅ ነው። ኢየሱስ ክርስቶስም ይታወቃል፣ ግን የነቢዩ መሐመድ ያህል አይደሉም ማለት አይደለም። ኢየሱስ ክርስቶስ ታሪክ ሂስቶሪያን እንደዚህ ብለው ያሰፈሩት ነገር በደንብ የትየለሌ በሆነ መንገድ አናገኝም። ተከታዮቹ የክርስቶስ ተከታዮች እና የተወሰኑ ጸሐፍት ያሰፈሩት ነገር ነው የምናገኘው። ግን ዞሮ ኢየሱስ ክርስቶስ ተነስተዋል። ኢየሱስ ክርስቶስ የተናገረው ነገር እውነት ለመሆኑ የሚያረጋግጥልኝ ሰው አለ ብዬ እጠይቃለሁ። ስጠይቅ እዚህ ጋር ደግሞ ትኩረት ከማደርግባቸው ሰዎች መካከል እና ማን ናቸው? በዋናነት ብዙዎች አሉ። በዋናነት ግን ሁለት ናቸው፣ ጳውሎስና ጴጥሮስ ናቸው። ጳውሎስ ማለት ምን አይነት ሰው ነው ብትሉ እንግዲህ በኋላ አብራራለሁ። ጴጥሮስ ምን አይነት ሰው ነው ብትሉ በኋላ አብራራለሁ። እነዚህ ሰዎች የነዚህን ሰዎች መሰረት ማንነት የሚያውቅ ሰው የነዚህን ሰዎች ምስክርነት በደንብ ይረዳል። የነቢዩ መሐመድን ማንነት የሚያውቅ ሰው
እሳቸው ያቀረቡትን መልእክት ዝም ብሎ አያልፍም፣ ይጠነቀቃል፣ ለህይወቱ ይሰጋል። ማንም ይሄ ሃይማኖት የዶክትሪን የዶግማ ጉዳይ አይደለም፣ በጣም ያያል ማለት ነው። እነዚህ ነገሮች አይቼ ነው የሚሄደው ማለት ነው። አሁን ወደ ነብዩ መሐመድ ስመጣ እንግዲህ ነብዩ መሐመድ ጉዳይ ላይ እያነበብኩ ነው እና ሳነብ እሳቸው የነበሩበት ጊዜ በክርስትና ውስጥ እጅግ በጣም ክፍፍል፣ በጣም ንትርክ፣ በጣም ግርግር የነበረበት ዘመን ነው። የእሳቸው ጊዜ እንግዲህ ብታዩ በ6ኛው መቶ ክፍለ ዘመን ነው። እጅግ በጣም በክርስትና ውስጥ ክፍፍል የነበረበት ጊዜ ነው። ኢየሱስ ክርስቶስ ሰው ነው፣ ሰው አይደለም፣ አምላክ ነው፣ አምላክ አይደለም። በተለይ የተለያዩ አካባቢዎች እሳቸው የኖሩበት የነበረውም አካባቢ አይሁዶች ነበሩ፣ ክርስቲያኖች ነበሩ፣ ክርክሮች ነበሩ፣ በጣም ብዙ አይነት ነገሮች ነበሩ። የዚህ የእሳቸውን መልእክት ቁርአንን ማንበብ፣ የቁርአንን መልእክት በደንብ አድርጎ መረዳት የዛን ዘመን አጠቃላይ ፒክቸርንም ማግኘት ነው። ለኔ ቁርአን ለኔ የማየው አሁን እያየሁት ያለው ሁለት ነገር ነው። አንድ በነቢዩ መሐመድ በገብርኤል በኩል የተቀበሉት የወረደላቸው መንፈሳዊ መገለጥ ነው። አንድ ሁለት ደግሞ በዛ ዘመን የነበረውን በክርስትና መካከል የነበረውን ንትርክ፣ እርስ በርስ የነበረውን ክርስቶስ አምላክ ነው አይደለም፣ ክርስቶስ እንዲህ ነው አይደለም። ለምሳሌ ከኒቂያ ጉባኤ ተነስቶ የመጣውን ግርግር እስከዛ መጥቷል። አላበራም እኮ ብዙ አይነት ክፍፍልና መጋደል ፈጥሯል። ያንን ነገር እንደ መስታወት የሚያሳይ ነው። እንደ መስታወት የሚያሳይ አንድ ሪስፖንስ መሆን የሚችል ነው። ከመጽሐፍ ቅዱስ ጎን አስቀምጣችሁ እዚህ ጋር ኢየሱስ ክርስቶስ አምላክ አይደለም አምላክ ነው አለ። አምላክ አይደለም ለሚለው ጠንካራ በሆነ ቶንና ጠንካራ በሆነ ምላሽ የሚሰጠው ከቁርአን በላይ ምንም ነገር ሊኖር አይችልም። በምንም ነገር ሊኖር አይችልም። በደንብ አድርጎ መመለስ ይችላል። ይህን የሚመልሰው ደግሞ አታክ ለማድረግ ምን ለማለት አቋም ለመያዝ ምን አይደለም። ይሄ አንደኛም ተገልጦላቸዋል፣ ነብይ ነበሩ። አሁን እኔ ለመገለጡ ገብርኤል ገልጦላቸዋል ለሚለው ነገር አምናለሁ። ምክንያቱም ዝም ብሎ ለማስመሰል አይደለም። ገብርኤል ገለጠላቸው ሲባል በጣም ሼክ አድርገው በጣም ደንግጠው ይሄ ነገር ምንድነው ብለው ሰዎችን ጠይቀው በባለቤታቸው አማካይነት ስለዛ ነገር የሚያውቅ ሰው ዘንድ ሄደው ተነግሯቸው ገብርኤል ነው ተብሎ የነገራቸው ደግሞ ክርስቲያን ነው። እንደዛ ብሎ ይሄ እንደዚህ አይነት መልእክት ክርስቲያን ገብርኤል ነው ተብለው ተነግሯቸው ሄደው በደንብ ተቀብለው ለ23 ዓመት ማለት ነው በተከታታይ ላይ ያለውን መልእክት ተቀብለው የሰፈረ መሆኑን የተረዳሁት እኔ። የሰፈረ አሁን ምን አለ ቅዱስ ገብርኤል ምን አላቸው? ለምንስ እንደዛ ሊላቸው ይችላል? ለክርስቲያኖች እዚህ ጋር ቅዱስ ገብርኤል ክርስቲያኖችን እንደዚህ ይላል ወይንም መንፈስ ቅዱስ እንደዚህ ይላል ማለት እግዚአብሔር ነው አይደለም? መንፈስ ቅዱስ የምንለው እግዚአብሔር በዚህ በኩል ለክርስቲያኖች ኢየሱስ ክርስቶስ አምላክ ነው ይላል። እዚህ ጋር ደግሞ በመልእክተኛው በቅዱስ ገብርኤል አማካይነት ለነብዩ መሐመድ ኢየሱስ ክርስቶስ አምላክ አይደለም ይላል ልትሉኝ ይችላልላችሁ። እኔ አሁን እሱን ማጥናት ነው፣ ቁጭ ብሎ እሱን ማጥናት ነው። ቴንሽን አለ ወይ በሁለቱ መካከል የሚለውን ቴንሽን ማየት ነው እንጂ አልዋሹም። ነብዩ መሐመድ ገብርኤል ነው የገለጠልህ ተብሎ ተነግሯቸዋል። የነገራቸው ክርስቲያን ነው። በትክክልም ተገልጦላቸዋል። ኮንፊደንት ነበሩ። ከዛ በፊት የመዋሸት የእንደዚህ አይነት የፐርሰናሊቲ ችግር የለባቸውም። ውሸት ነገር ሞራሊ በጣም ጠንካራ፣ በማህበረሰባቸው በሚኖሩበት አካባቢ የተከበሩ ሰው ናቸው። እኔ
ዋሽቷል፣ የውሸት መልእክት ነበር ሲቀበሉ ለማለት የምችልበት ምንም አይነት ግራውንድ የለኝም። እኔ ራእይ ተገልጦላቸዋል በሚለው ነገር አምናለሁ። እሳቸው ዋናቸው እንደዚህ አይነት ነገር የሚገለጥላቸው ቢባል አንደኛ ነብዩ መሐመድ ማለት ምን አይነት ሰው መሰሏችሁ? የአብርሃም ዘር ናቸው። አብርሃም የመጽሐፍ ቅዱሱ ማለት ነው። የአጋር ልጅ የእስማኤል ዘር ናቸው። ይሄ በደንብ ማንበብ የእስማኤል ዘር ወደ እስልምና ከማደጉ በፊት የመጀመሪያው ፕራክቲሳቸው ጸሎት ያደርጉበት የነበረው ኦሪጂናል የሆነው የአብርሃምን እምነት ነው። በቃ እየሄዱ ይጸልዩ ነበረ። እየሄዱ ፈጣሪን አንድ አምላክ ብለው ማለት ነው። አንድ አምላክ አንድ ብቻ አላህን ብለው ማለት ነው። አላህ የሚለው እስልምና ከመጣ በኋላ የተፈጠረ ነገር አይደለም። እኔ አሁን ከዚህ በፊት ምን የሚባል ነገር ነበረ? አላህ የሚባል ጨረቃ ነበር፣ አላህ የሚባል ፀሐይ ነበረ መካ ውስጥ። እሱን ጣዖቱን ወደ አይደለም፣ እንደዛ አይደለም። አሁን ሳነብ የተረዳ አላህ የሚለው መጀመሪያውም ከአብርሃም ይከተለው ከነበረው አምላክ አንድ አምላክ ማለት ነው። የማይታይ የማይጨበጥ ሰማይና ምድር የፈጠረ አንድ አምላክ ብለው የሚያምኑትን አምላክ አላህ ነበር የሚሉት። እዛ ጋር ጸሎት ያደርጉ ነበር፣ ፕራክቲስ ያደርጉ ነበር። እዛ አካባቢ የነበረውን ጣዖት፣ በአካባቢያቸው የነበረውን ጣዖት፣ የተለያየ አይነት ባዕድ አምልኮ ይቃወሙ ነበረ። ደስተኛ አልነበሩም። ሄደው አንድ አምላክን ለማመስገን ወደ አምላክ ለመጸለይ ፕራክቲስ የሚያደርጉበት ቦታ ነበረ። እስልምና የሚለው ይሄ ሚዲያውን ማለት ነው፣ እስላም የሚለው ነገር የመጣው ስም ይዞ የወጣው ከዛ መሰረታዊ ነገር ነው ማለት ነው። እና እንጂ ቁጭ ብሎ ተፈላስፈው ጠረጴዛ ላይ ቁጭ ብለው ምንም ብለው ምናምን የሚል ነገር አይደለም። ከተጻፈው ነገር ካነበብኩት ነገር ይህንን ነገር እኔ አሁን አንድ ሰው ቁጭ ብዬ ማጥናት ማንበብ እንጂ ማጣጣል፣ ማራከስ፣ መናቅ ራሴን ከመጉዳት ውጭ ማንን ይጎዳል? አነባለሁ። ይሄ እኔ ነብዩ መሐመድ አልተገለጠላቸውም ለማለት አልችልም። በት ዋይ እዚህ ጋር ለክርስቲያን አንድ አምላክ ነው። ክርስቲያኖችንም የፈጠረ እግዚአብሔር ነው። ሙስሊሞችንም የፈጠረ እግዚአብሔር ነው። እዛ ጋር ለክርስቲያኖች ሌላ እያለ እዚህ ጋር ለሙስሊሞች እንዴት እንደዛ አለ የሚለው ነገር በደንብ ማየት ምን ማለት ነው፣ በመሀል ምን የተፈጠረ ነገር አለ የሚለው ነገር ማየት አለብን እንጂ ቁርአንን ማንበብ እንደውም አረብኛን ማወቅ እፈልጋለሁ። እኔ እያነበብኩ ነው፣ በራሴ ለመማር ነው እየሞከርኩ በደንብ ማለት ነው። ቁርአንን ማንበብ አረብኛን በደንብ አድርገን ይዘን ልክ ከመጽሐፍ ቅዱስ ጎን ለጎን ልናነበው የሚገባ ነገር ነው። ብዙ ጥቅም አለው ቁርአን። አንደኛ ነብይ ናቸው ብለን መውሰድ አለብን። ነብይ ናቸው፣ ነብይነታቸውን በራሳችን መንገድ መፈተሽ አለብን። ማለት ለምን እዛ ጋር ወይ ክርስቲያኑ ችግር አለበት ወይ እዚህ ጋር ችግር አለበት ብለን የምናስብ ከሆነ ምንድነው ክፍተቱ? ችግሩ የገለጠው አምላክ የተላከው ገብርኤል እና የገለጠላቸው ለክርስቲያኖች ይገልጥላቸው የነበረው መንፈስ ነው? ምንድነው ልዩነቱ? እሱ ቁጭ ብሎ ማጥናት ነው። ግን ቤዚካሊ ግን አንድ ነገር አለ። ቁርአን በዛ ዘመን የነበረውን በክርስቲያኖች መካከል የነበረውን ነገር በሙሉ አጠቃሎ መልስ የሚሰጥ ነው። በቃ በትክክል በዛ ዘመን የነበረውን ከአብርሃም እንደውም አብርሃሚክ የሆነውን እምነት ማለት ነው ሲወርድ ሲዋረድ የመጣውን እምነት በትክክል ምንድነው ብላችሁ ማለት ነው ከዋና ከምንጩ ለመረዳት በጣም ይጠቅማችኋል። በትክክል መረዳት የምትችሉት ከቁርአንም ነው። እስካሁን ድረስ በተሳሳተ መንገድ ማሰብ ትክክል አይደለም። እኔ የተረዳሁት አንዱ ይሄ ነው። በዚህ ጉዳይ ላይ በጣም ብዙ መናገር እንችላለን፣ ወደፊት እንናገራለን። ሌላ እኔ ከነብዩ መሐመድ ካየሁትና ካነበብኩት ተረዳሁት
አሁን እኔ ስለ ሙስሊሞች ሳስብ አንዳንዴ በቃ የሆነ የሚነታረኩ በግድ በሰው ላይ እምነት የሚጥሉ ካላምን ኮየል የሚሉ ምናምን አድርጌ ነበር የማስበው። ሜቢ ሊኖሩ ይችላሉ። አሁን ሜቢ ይሄ በዚህ ዘመን ያለውን አላውቅም። ግን ነቢዩ መሐመድ ምን አይነት ሰው ነበሩ መሰላችሁ? ክርስቲያኖች ይጠራሉ፣ ክርክር ይደረጋል። እስቲ እንከራከር ነው በቃ ክርክር። ክርስቲያን ሜንስ እንትኑ የክርክሩ የዲቤቱ ዋና ሴንተር ኢየሱስ ክርስቶስ ነበር። ሰው ነው አምላክ ነው የሚል ነበር ብዙ ጊዜ ይደረግ የነበረው ክርክር። እና ሲከራከሩ በጣም ከገረመኝ ነገር አንዱ ማለት ለማታለል ሚሊተሪ ስለነበራቸው በጉልበታቸው ለማሸነፍ ካላመናቸው አሳያቸዋለሁ ምናምን ብለው አልነበርም። ኮንፊደንት ነበሩ። በቃ ኮንፊደንት ነበሩ። ምን ይሉ ነበር እንግዲህ አንድ ነገር እንስማማ ይሉ ነበር። ምን ነበር የሚሉት? አምላክ ማለት እኛ ስንከራከር ዋሽተን ከሆነ እኔም ዋሽቼ ከሆነ ፈጣሪ ይፍረድብኝ፣ እናንተም ዋሽታችሁ ከሆነ ፈጣሪ ይፍረድባችሁ። በዚህ እንስማማና እስቲ ይፍረድብን። ከዛ የተፈረደበት እምነቱን እንትን ይላል ማለት ነው። ክርስቲያኑ ላይ ከተፈረደ ፈጣሪ ፈርዶበት ከሆነ እስልምናን ይቀበላል። ሙስሊሙ ላይ ከፈረደበት ወደ ክርስትና ይሄዳል ማለት ነው። እንደዚህ አይነት ጥብቅ የሆነ ውሳኔ እንደዚህ አይነት ነገር ላይ ለመድረስ ኮንፊደንስ ያስፈልጋል። ባክግራውንድ ማየት ያስፈልጋል። ምን ቢያምኑ ምን ቢተማመኑ ነው እንዲህ ያሉት የሚል ነገር ያመጣል። በፈጣሪ ጉዳይ ላይ ኮንፊደንት ናቸው ማለት ነው። እንደዚህ አይነት ክርክር እኮ መጽሐፍ ቅዱስም ውስጥ ነበር። እስቲ የማን አምላክ ይበልጣል? የኔ አምላክ የሚበልጥ ከሆነ ይሄን መስዋዕት መጥቶ እንዲያደርጋል። የእናንተ አምላክ ክርክር ነበር እዚህ መጽሐፍ ቅዱስም ላይ አለ። ይሄን ክርክር ወስደውታል። እሳቸው ወስደው እስቲ ይለይልን በዚህ ብሏል። ከዛ ግን ክርስቲያኖቹ እዛ አካባቢ ሜቢ ማይኖሪቲ ነን ብለው ስለሚያስቡ መሰለኝ ችግር የለም እሱን አንቀበልም፣ እኛ እስልምናን እናከብራለን፣ እርሶንም የሚሉንን እንሰማለን፣ በሰላም አብረን መኖር፣ እኛም የራሳችንን እርሶም የራሱን መንገድ እንዲከተሉ ነው እንጂ እምነቱን እናከብራለን፣ ትክክል ነው፣ እኛም በራሳችን መንገድ ትክክል ነን እና ተከባብረን እንኑር የሚል ነገር ነው ያሉት። እስቲ ፍረድብን ሲሉት ይለይልን አላሉም ክርስቲያኖቹ። ምናልባት ያሉት ፈርተው ሊሆን ይችላል አላቅም፣ ግን በዛ መንገድ የተለያዩት ነገር አለ። ለማንኛውም እኔ አሁን የወሰንኩ በእስልምና ጉዳይ ቁርአንን በደንብ አርጌ ማጥናት እና ጸረ ቁርአን ጸረ በቃ ይሄ ጸረ የሆነ ነገር አንቲ ቁርአን የሆነ ምናም ፊሊንግ ንግግር አይደለም፣ ፊሊንግ እንኳን እንዲኖረኝ አልፈልግም። እንደ ኤክስፐርት ስኮላር ማሰብ ነው የምፈልገው፣ ምክንያቱም ቤዝ አላቸው ማለት ነው። ወደዚህ ደግሞ ስመጣ ወደ መጽሐፍ ቅዱስ ስመጣ ደግሞ መጽሐፍ ቅዱስስ እንዴት ነው ብዬ ሳስብ መጽሐፍ ቅዱስን ለሁለት ነው የምከፍለው፣ የብሉይ ኪዳንና የአዲስ ኪዳንን ማለት ነው። የብሉይ ኪዳንን 3 በደንብ አጥንቻለሁ፣ እያጠናውም ነው። በተለይ ከዘፍጥረት ጋር ብንጀምር ዘፍጥረት አጠቃላይ መጽሐፍ ቅዱስን ብንወስድ ለ3 መንክፈል ይቻላል። አንደኛው ብሉይ ኪዳን ላይ ያሉ መጽሐፍቶች ለምሳሌ በቀጥታ ራእይ ተገልጦልኝ ነው እንዲህ ነው ከመላእኩ እየሰማው ነው የጻፍኩት በሚል እንደ ቁርአን አይደለም እንደ ቁርአን አይደለም የተጻፈው። እንዴት ነው? አንዳንዶቹ አፈ ታሪኮች ናቸው። አፈ ታሪክ ስል እንዳትናደዱ በደንብ አዳምጡኝ። መጀመሪያ አፈ ታሪኮች ናቸው ማለት ሂስቶሪካል ሩት ያላቸው ግን ከዘመን ዘመን ሲተላለፉ ወደ አፈ ታሪክነት የተለወጡ አሉ። ለምሳሌ መልከ ጼዴቅ እስራኤላዊ አይደለም፣ ይሁዳዊ አይደለም፣ አይሁድ አይደለም። አብርሃም አይሁድ አይደለም፣ ይስሐቅ አይሁድ አይደለም፣ ያዕቆብ አይሁድ አይደለም፣ አይሁድ አይደለም። ሳራ አይሁድ አይደለችም።
መልከ ጸዴቅ የአንድ አምላክ በሚል የጀመረው የመጀመሪያው ሰው አብርሃምም አይደለም። ማን ነው የመጀመሪያው? መልከ ጸዴቅ ነው። መልከ ጸዴቅ ምን አይ ነው ብትሉ ዊዶን እሱም ማጥናት ይገባል። ግን ከኢራቅ አካባቢ የመጡ ናቸው እና አብርሃም ለምሳሌ። ስለዚህ ምን ለማለት ነው የእነ አብርሃም ታሪክ የተነገረው ከነሱ በኋላ እጅግ በጣም ቆይቶ ነው። የተጻፈ ነገር ስለነበር አይደለም። በጽሁፍ አልነበረም የሚተላለፍ፣ በቃል ነበረ። እንዳፈ ታሪክ በቃል ነበረ። መጽሐፍ ቅዱስ ውስጥ ላይ ያሉት ሀሳቦች ሂስቶሪካል ሩት ይኖራቸዋል። ግን በቃል ከመተላለፋቸው የተነሳ አፈ ታሪክ ሆነዋል። በአፈ ታሪክ ደረጃ የነበሩ ነገሮች ናቸው ወደ መጽሐፍ ቅዱስ የሰፈሩት። አንዳንዱ መጽሐፍ ቅዱስ ላይ ያሉ ታሪኮች የነበሩት ይሄ ሜሶፖታሚያ የሚባሉ አካባቢዎች ናቸው። እነዛ ሜሶፖታሚያ አካባቢ የነበሩ ታሪኮች ስታዩ ደግሞ አንድ አምላክ አልነበረም የሚያምኑት እነዛ ሰዎች፣ ብዙ አማልክትን የሚያምኑ ነበሩ። መጽሐፍ ቅዱስ ላይ ያሉት አንዳንድ ታሪኮች ብዙ አምላክን ያምኑ በነበሩ ሰዎች መካከል ይነገሩ የነበሩ ታሪኮች ናቸው። ፈጣሪ አሁን እኔ እዚህ ጋር ወሰድኩት። ፈጣሪ አንድ አምላክን በሉት፣ ብዙ አምላክን በሉት፣ ብዙም በሉት ለብዙዎች በተለያየ ጊዜ ሲናገር እንደነበረ ነው የተሰማኝ። እና አሁን መጽሐፍ ቅዱስ ላይ የሰፈሩት ነገሮች በተለያየ መንገድ የሰፈሩት ነገሮች መሰረታቸው ሂስቶሪካል ሩት ቢኖረውም በአፈ ታሪክ ሲተላለፍ የነበረና ወደዛ ቅርጽ እንዲይዝ ያደረጉት ሼፕ ያደረጉት አይሁዶች ናቸው ማለት እንችላለን። እሱን ክሬዲት መንሳት አይቻልም። ሼፕ ያደረጉት ግን አንድ አምላክ ብሎ ማመን የጀመሩት ግን አይሁዶች አይደሉም። መጽሐፍ ቅዱስ ላይ ያለውም ታሪክ የአይሁዶች ታሪክ አይደለም። የአይሁዶች አስተዋጽኦ ሼፕ በማድረግ ነው። የአይሁዶች ታሪክ ይሄንን አንድ አምላክ የሚለውን ነገር በብዙ አምላክ ስም የተነገሩ ነገሮችን ሰብስበው በአንድ አምላክ ስም ሼፕ አድርገው የራሳቸውን ህብረተሰብ የመሩበት ጋይድ ያደረጉበት መሆኑ ነው። ያ ክሬዲት ይገባቸዋል እንጂ የእስራኤል አምላክ በሚል እግዚአብሔር አልተገለጠም። የእስራኤል አምላክ በሚል ወይም አንድ አምላክ ማለት የእስራኤል አምላክ ብቻ አይደለም። ከዛም በፊት የመልከ ጸዴቅ አምላክም ነው። መልከ ጸዴቅ ማን ነበረ የሚል ነው እና በጥንታዊ ግብፅም በእርግጥ ይሄ ከኦብጀክት ማለት ከፀሐይ ውጪ አልሆነም እንጂ አንድ አምላክ የሚል የመጀመሪያ ያመነ ሰው የሚባል ሰው አለ። ግን እሱ ፀሐይ ናት የሁሉም አምላክ ብሎ ያምን ነበር። ፀሐይ ማለቱ ነው እንጂ ችግር የተፈጠረው አንድ አምላክ የሚለው ሀሳብ እንደ ሀሳብ ከዛም በፊት የነበረ ነው። አሁን እኔ እዚህ ጋር ለአይሁዶች ክሬዲት የሚሰጠው ምንድን ነው? በእኔ በኩል እነሱ አንድ አምላክ በሚል ማለት ነው እዛ የነበረው በተለያዩ ማህበረሰብ ይወሩ ይነገሩ የነበሩ ታሪኮች አፈታሪኮቹ ማለት እነዛ ህዝቦች በነቢዮቻቸው በዚህ ዘመናቸው በነበሩ ነቢዮቻቸው፣ መምህራኖቻቸው፣ አስተማሪዎቻቸው ያገኙትን ታሪክ በቃል ሲናገሩት ወደ አፈ ታሪክነት ተለውጦ እነሱን ነገሮች ቅርጽ አስይዘው መልክ አስይዘው ራሳቸውን ያኖሩበት ህብረተሰባቸው የመሩበት መሆኑ ነው። አይሁዶች ከዚህ አንጻር ነው የምወስደው እኔ መጽሐፍ ቅዱስ። ሌላ በተረፈ መጽሐፍ ቅዱስ ውስጥ ነቢያቶች አሉ፣ የተለያዩ አይነት ትምህርቶች አሉ። እሱን ከዛ አንጻር አይሁዶች የኖሩበት ስለሆነ እነሱን ታሪክ አለ፣ እስራኤሎች ታሪክ አለ። የእስራኤሎች ታሪክ አሁን ካለው እስራኤል ጋር ማች ያደርጋል ይለያያል አይደል? እሱን ማየት ነው። እስራኤሎች ማለት ምንድን ነው፣ የት አካባቢ እንዴት ነው የሚለው ነገር ማየት ይገባል። እሱ ጥናት ያስፈልገዋል ሞር ኦፍ ለፖለቲካል ቤኔፊት እንዳይሆን ማለት ነው። ክሬዲት ይሰጣቸዋል። ግን የአንድ አምላክም ጉዳይ መጽሐፍ ቅዱስ ውስጥ ያለው ታሪክም የእስራኤሎች ጉዳይ ከእስራኤሎች የመጣ ከእስራኤሎች የመነጨ ነው ማለት ግን አይደለም። በራሴ ጥናት በዚህ ላይ መከራከር እንችላለን በደንብ አድርገን ማለት ነው። ሳሌም እንኳ ከአይሁድና ከእስራኤል ጋር ግንኙነት ግን
ከእግዚአብሔር ጋር በተገናኘ ግን አሁን በዚህ በዘመናዊ ዘመን አሁን የምንረዳው አይነት ሼፕ የያዘ የፈጣሪን ነገር ግን ሞር ፕሮሞት በማድረግም በማስተዋወቅም ቅርጽ በማስያዝም የነበራቸው ቦታ እጅግ ከፍተኛ መሆኑ ግን ማወቅ ያስፈልጋል። ይሄ ተረዳሁት ነው። ሞር ከዚህ በላይ ማደግ ማሳደግ ኤክስፓንድ ማድረግ ያለብኝ ነገር ካለ አላቅም ማለት ነው። ይሄንን ተረድቻለሁ። ኢየሱስ ክርስቶስም የኢየሱስ ክርስቶስ ነብይን ይመጣል የሚለውም ነገር መጀመሪያ የተነገረው በአይሁዶች መጽሐፍ አይደለም፣ በዘፍጥረት ውስጥ ነው። ዘፍጥረት ደግሞ መነሻው ከየት ነው ብለን ብንወስድ ከሆነ ሜሶፖታሚያ ነው የምንወስደው፣ እዛ ነው የምንወስደው መጀመሪያ ማለት ነው። ከዛ ከፍሬው ከምዕራፍ 1 ጀምሮ ያለው ያ እስራኤሎች ሼፕ አድርገውታል፣ የነሱ ነብዮች ተናግረውታል። እሱን መውሰድ ይቻላል። አሁን ደግሞ ወደ ኢየሱስ ክርስቶስ እንምጣ እስቲ። ወደ ኢየሱስ ክርስቶስ አምላክ ነው አይደለም የሚለው ነገር ደግሞ ልምጣ እስቲ። ኢየሱስ ክርስቶስ አምላክ ነው አይደለም። እንግዲህ አሁን አምላክ ነው አምላክ አይደለም የሚለው ላይ እኔ አላቅም። አምላክ ነው አይደለም የሚለው እኔ ፐርሰናሊ አላቅም። መጽሐፍ ቅዱስ ግን ምን ይላል ነው ለመቀበል አንዳንድ ጊዜ ተረት ይመስለኛል። እኔ እንዴት ነው አምላክ ማለት ይሄን ሁሉ ዩኒቨርስ የፈጠረ ፈጣሪ እንዴት ተወልዶ ከሴት ተወልዶ ማለት ከሰው ተወልዶ በልቶ ጠጥቶ ያደገ ሰው አምላክ ነው የሚባለው በምን አግባብ ነው? ሁሌ የምጠይቀው ነገር ነው። ማለት አምላክ ነው ምን ማለት ነው? እንዴት ነው አምላክ የሚሆነው እንጠይቃለን። በጣም ቁርአን ውስጥ ካየሁት አንዱ የሱ ዶክመንት ነውና የተጻፈ ነው። ኢየሱስ ክርስቶስ ኢየሱስ ማለት ነው። በነገራችን ላይ በቁርአን ትምህርት ኢየሱስ ክርስቶስ አልሞተም ነው የሚለው። አልሞተም፣ በህይወት ወደ አባቱ ሳይሆን ወደ እግዚአብሔር አድርጓል። ተመልሶ ይመጣል የሚል ነው። ተመልሶ ይመጣል ነው። አንዳንድ ጽሁፎች ተመልሶ ይመጣና ያው የተፈጥሮ ሞቱን ይሞታል፣ ከዛም ከመሐመድ አጠገብ ይቀበራል የሚል አለ። ቁርአኒክ አይደለም አሁን ያልኩት ይመጣና ይሞታል ከመሐመድ አጠገብ ይቀበራል የሚለው አንዳንድ ሐዲሶች ናቸው የሚሉት የሚል ነው። ግን ያ ሐዲሶች ማለት የቁርአን አካል አይደለም። ቁርአን ግን የሚለው በህይወት ወደ እግዚአብሔር ሄዷል፣ ተመልሶ ይመጣል የሚል ነው። እንዲሁም ቁርአን የሚለው ምንድነው? በድንግልና ነው ማርያም የወለደችው ይልና በጣም የገረመኝ ፓርት ምንድነው? ካፈር አዳምን እንደዛ አድርገህ እንደፈጠርከው ሁሉ ኢየሱስ ክርስቶስንም እንደዚህ አድርገህ መፍጠር ትችላለህ። በቃ ያለ ወንድ መፍጠር ትችላለህ፣ ያንተ ችሎታ ነው ይላል። ይሄ እንደ ችሎታ ይሰጣል። አሁን የኔ ትልቁ ጥያቄ እግዚአብሔር በሰው መልክ መምጣትስ ችሎታው ነው አይደለም የሚል ነው። በቃ አሁን ከቁርአን ያገኙት ትልቁ ነገር እግዚአብሔር ሰውን ከአፈር ብቻ እንደ አዳም መፍጠር ሳይሆን ከሴትም ያለ ወንድ ማለት ነው ሰውን መፍጠር ይችላል የሚል አስቀምጧል። እግዚአብሔር በሰው መልክስ መምጣት ይችላል አይችልም የሚለው ነው ጥያቄ። አሁን ይሄን መመርመር አለብኝ። ቁርአን በዚህ ጉዳይ ላይ ምን ይላል? መምጣት ይችላል አይችልም የሚለው ጥያቄ ይሄ ጥያቄ። ሌላ ኢየሱስ ክርስቶስ ተነስቷል አልተነሳም፣ ኢየሱስ ክርስቶስ አምላክ ነው አይደለም በሚለው ላይ እኔ አሁን ብዙ አንብቤያለሁ። አምላክ አይደለም የሚል አላየሁም መጽሐፍ ቅዱስ ላይ፣ በተለይ አዲስ ኪዳን ላይ። ግን አዲስ ኪዳን ስላለማመን አለብኝ ወይ? በቃ አሳምረው እንደዛ እንዲል አድርገው ጽፈውትስ ቢሆን ትላላችሁ፣ ትጠራጠራላችሁ። ምክንያቱም እኔ ሲጻፍ አላየሁም። የእግዚአብሔር መንፈስ መጥቶ እኔ ዲክቴት አላረገኝም። እመን መጽሐፉ ይሄ ነው ይውል አላለኝም። አሁንም እየተጠቀምኩ ያለሁት ምን ነው? የራሴን እውቀት ነው፣ የራሴን ኮግኒቲቭ ነው የምጠቀመው። በቃ ሐሳብን ጭንቅላት የሰውነት አእምሮዬ ነው። ምንም አይነት መንፈሳዊ መገለጥ የለኝም። ሰው መመራመር ነው ያለብኝ። እንግዲህ እግዚአብሔር ከገለጠልኝ ደስ ይለኛል፣ ይገልጥልኝ ይሆናል። ግን እና ሳነብ ምን ተረዳው? የመጀመሪያ ያዩዋቸው ሁለት ሰዎች አሉ። ቅድም እንዳልኩት ማንና ማን ናቸው? ጳውሎስና ጴጥሮስ ማለት ነው። ጳውሎስ ማለት በዘመኑ
በጣም አዋቂ ፈሪሳዊ አዋቂ በዛን ዘመን በነበረ ሰው ደግሞ በዛ ዘመን በነበረ በኦሪት ሊቅነቱ የታወቀ በኦሪት ጉዳይ ላይ ሊቅነቱ የታወቀ ሰው የማን ነው? ጋባኤል ነው የሚባል ሰው ማለት ነው። በሱ የተማረ ያ ሰውዬ ደግሞ በጣም የሚገርም ማለት ነው። በዛ ዘመን የበራለት ሰው ነው ያ ጳውሎስን ያስተማረው። ሙር ተፈላሳፊ ነው ጳውሎስ ማለት ምንም የቀረው ነገር የለም። በቃ በዛ ዘመን ሙሉ አዋቂ የሚባል ሰው ነው። ሃይማኖቱን ትቶ ማለት ያንን ሁሉ እርግፍ አድርጎ ልጅ አልወለደ፣ ሀብት የለው፣ ንብረት የለው፣ ለመሞት ለመሰቃየት ብሎ ኢየሱስ ክርስቶስን እንዴት ይከተላል? ካልተገለጠለት ያኔ ተገለጠልኝ ብሎ በሐዋርያት ሥራ ላይ የተነገረው ማለት ነው። ሉቃስ የነገረንን ማለት ነው። ውሸት ቢሆን ኖሮ እና በየጊዜው ክርስቶስ ከሱ ጋር ኮሚኒኬት ባያደርግ ኖሮ ይህን ያህል መስዋዕትነት ምን ይሰራለታል? የምር ነው ጳውሎስ ይህ ሁሉ መልእክት ምን በቃ ምንም የሚጎለው ነገር እኮ የለም። አንቱ የተባለ ምሁር ሰው ነው። ከግሪክ ተፈላሳፊዎች ጋር የሚጋፈጥ የኦሪትን እውቀት በጣም አድርጎ እየጨበጠ የለበሰ ሰው ትልቅ ሰው ምን ሆኖ ነው ለመሞት ማለት ነው? ምን ሽልማት ፈልጎ ነው ለመሞት እንደዛ ስቃዩን የበላው ብላችሁ ስታዩ እኔ ከጳውሎስ አልበልጥም። ውሸቱን ነው ልል አልችልም። ማለት ክርስቶስ ካላናገረው በስተቀር ካልተገለጠለት በስተቀር ጳውሎስ እንደዛ ሊሆን አይችልም። ምክንያቱም እሱ ማለት ጠንካራ ሰው ነው። ለሃይማኖቱ ብሎ ዋጋውን የሚከፍል ለሃይማኖቱ ብሎ ዋጋውን ሲከፍል የነበረ ጠንካራ ሰው ነው። ጳውሎስ ምንም ነገር ካላየ በስተቀር የዛን ያህል ዋጋ ከፍሎ ራሱን እዚህ ምድር ላይ ያለን ነገር ከንቱ ባዶ አድርጎ ሞትን እንደ ሽልማት ቆጥሮ ስቃይን እንደ ሽልማት ቆጥሮ መሰቃየትን ዋጋ መክፈል መስዋዕትነትን መክፈል እንደ ትልቅ ሽልማት ቆጥሮ ይበለኝ ብሎ ማለት ነው ሽልማቴን አገኛለሁ ብሎ ያን በማድረጉ ደግሞ እኔ ሩጫዬን ጨርሻለሁ ብሎ እንደ ሰክሰስ ማለት ነው ቆጥሮ እንደዚህ ማድረግ የሚችል ከሆነ ሳያይ ከመሬት ተነስቶ የሚያደርገው ነገር አይኖርም። ያየው ነገር አለ ብዬ ነው። እኔ እዚህ ላይ ሆኜ የኢየሱስ ክርስቶስ ታሪክ ውሸት ነው ልል አልችልም። ኢየሱስ ክርስቶስ ተነስቷል አልተነሳም ጴጥሮስ ጋር ስመጣ እነጋገራለሁ። ከኢየሱስ ክርስቶስ ጋር ያለው ነገር የጳውሎስ መልእክት የጳውሎስ ስብከቶች በውሸትነት ላያቸው አልችልም። መመርመር ነው ያለብኝ። ቁጭ ብሎ ማጥናት ነው። በእርግጥ በጣም መወናበዶች፣ በጣም ኮንፊውዥን፣ በጣም መደነጋገር፣ በጣም በላዩ ብዙ አይነት ችግር ሊፈጥር ይችላል። ጴጥሮስ ለእኔ የሆነ ቤንች ማርክ የሚባል አይነት ሰው ነው። በጣም የማየው ሰው ነው ማለት ነው። ባለፈው ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አባ ገብርኤል ዘጋስጫ ብያቸዋለሁ። እሳቸው ከባድ ሰው ናቸው። እሳቸው ለእኔ የማያቸው የሆነ ቴስት የማረጋቸው ሰው ናቸው እና በእሳቸው ጉዳይ ላይ የሚነገር አልሰማም ብዬ ነበር። ጳውሎስ አሁን እዚህ ጋር በጣም በቁርአን ውስጥ ነቢዩ መሐመድን በደንብ ማየት በደንብ ለእኔ ዋና በህይወት ዘመን በህይወቴ ማለት ነው ስኖር ዋና ላያቸው ህይወት ልማርባቸው ከመፈልጋቸው ሰዎች አንዱ ነቢዩ መሐመድ ናቸው አይደል? ሌላው ጳውሎስ ነው። ሌላው ማየት የምፈልገው ማን ነው? ጴጥሮስ ማለት ይወጣለ ፈሪ፣ ተጠራጣሪ፣ በጣም ተጠራጣሪ ይወጣለት ክርስቶስ ከማረጉ በፊት እንደሱ ፈሪ የለም። በቃ ያየዋል፣ ቀስ ብሎ ነው የሚከታተለው። እንደዚህ ብሎ ያየዋል። ይህ ሰውዬማ አያዋጣኝም አይነት ነገር ነበር። ውሸቱን ነው እንዴ ሰውዬ የእግዚአብሔር ልጅ ነኝ የሚለው? በጣም በአይነ ቁራኛ የሚከታተል
የሆነ ነገር ካልመሰሉ ሽልክ ብሎ ለማምለጥ የሚሞክር ግን ውስጡ ግን ልቡ ግን ለማመን ዝግጁ የሆነ ከልቡ ፈጣሪን የሚፈልግ ሰው ነበር ጴጥሮስ ማለት። አሁን እኔ ጴጥሮስ ጉዳይ ገረመኝ፣ በጣም የገረመኝ ካሉት ደቀ መዛሙርቶች የክርስቶስን ትንሣኤ አየ ተብሎ አንድ ተብሎ ከሚቆጠሩት አንዱ እሱ ነው። አይቷል ይላል መጽሐፍ ቅዱስ፣ አይቷል ይላል። ከዛ በኋላ ክርስቶስ አረገ ከተባለ በኋላ ያለው የጴጥሮስን ሕይወት ማየት ነው። ፈሪ ነበረ፣ አሁን አክራሪ ጽንፈኛ ሆነ ሰውየው። ጽንፈኛ በቃ ተጠራጣሪ ነበር፣ በፍጹም የማይጠራጠር በቃ በፍጹም ማለት ነው። እንዲህ ብትወረውሩት የማይወድቅ ሰው ሆነ በእምነቱ ጉዳይ። እንዴት ሰው ፈሪ የነበረ ሰው አክራሪ ሞትን ፊት ለፊት የሚጋፈጥ ይሆናል? እንዴት ተጠራጣሪ የነበረ ሰው በፍጹም የማይጠራጠር አይኑን ጨፍኖ እውነት ነው ብሎ ለሞት እንኳን የሚጋፈጥ ይሆናል? ይሄ በጣም ማለት ከሰዎች አእምሮ አንጻር፣ ሰዎቹ ከነበራቸው ሪያሊቲ አንጻር፣ ሰዎቹ ኢሞራል ሰዎች ናቸው። ለማንም ብለው ሊዋሹ አይችሉም። ለልጆቻቸው፣ ለሚስታቸው፣ ለንብረታቸው ለምን ብለው በምንም ተአምር እንደዛ ሊሆኑ አይችሉም። ጴጥሮስ ሊሆን አይችልም። በጣም ከገረመኝ ነገር አንዱ እንግዲህ እኔ መጽሐፍ ቅዱስ ላይ የለም አሁን የምናገረው ግን ታሪክ አለ። ምን ይላል? ሊሰቀል ሲል መሰቀልን እንደ ሽልማት ነው የሚቆጥሩት። በነገራችን ላይ የጥንት እንትኖች ይሄ ቀዳማይ ደቀ መዛሙርቶቹ በተለይ የነ ጴጥሮስ የነ ጳውሎስ ግሩፕ እስከ 100-200 እስከ 3ኛው ክፍለ ዘመን ነው እንደዛ አካባቢ ወይም በላይ ሜቢ እስከ 5ኛውም ሊሆን ይችላል። ሞትን እንደ ሽልማት በቃ መሞት እንደ ተሽቀዳድሞ መሞት በቃ ስትሞት በእርግጥ እንትንም እኮ መውሰድ ይቻላል። ጊዮርጊስ ነው የሚባለው። መሞትን እንደ ሽልማት በቃ ለሃይማኖቱ መሞት እንደ ሽልማት የሚቆጥር ነበር። አንዱ የምናውቀው ጊዮርጊስን ከዛ ጋር ማያያዝ ሳይሆን ግን ሞትን እንደ ሽልማት ለሃይማኖታቸው፣ ለእምነታቸው፣ ለፈጣሪ መሞት እንደ ሽልማት ያንን አይነት ነገር ያሳለፉት እንደ ሌጋሲ ያስተላለፉት ደቀ መዛሙርቶቹ ናቸው። ይሄ ለሃይማኖቱ ብለህ ሙት፣ ለሃይማኖቱ ተሰቀል፣ ትጸድቃለህ የሚለው ነገር እንደ ሌጋሲ ያስተላለፉት ሌሎችም እንዲከተሉ ያደረጉት እነ ጴጥሮስ ሰዎችን አይጎዱም፣ ሰዎችን እንትን አይሉም። ግን ለእምነታቸው ብለው የሚቀበሉት ስቃይ፣ ሞት በሙሉ ለነሱ ሽልማት ነበር። እና የጴጥሮስ ጉዳይ ላምጣ። ጴጥሮስ ምን አለ? ሊሰቀል ሲል ምን አለ ነው? እንደ ክርስቶስ እንዳሰቅሉ ገልብጣችሁ ስቀሉኝ አለ። ማለት ሲሞት እንኳ የዚህ ዘመን ክርስቲያን ቢሆን ምን ይሆናል? እንዴ ጌታዊ አንተን እኮ ነው ማምነው፣ እንዴት አርገ ለሞት አሳልፈ ሰጠኛለህ? የለህም እንዴ ነው የሚለው። እሱ እኮ ሊሞት ነው። ሞቱም እንደውም አሟሟቱን ይመርጣል። በአሟሟቱ እንኳን ፈጣሪን እንዳይበድል ወይንም ከሱ ጋር የተስተካከለ መስሎ በቃ ራሱን ከክርስቶስ እኩል አይደለሁም፣ በሞቴ እንኳን ይሄ አይገባኝም፣ እንደዛ የሞተው ክርስቶስ ነው እና የተሰቀለው ክርስቶስ ነው፣ እኔ ዘቅዝቀ ስቀለኝ አለ። የሞተው ስል ያኔ ማለት ነው። እና ይሄ ምን ያሳያል? ጴጥሮስ በክርስቶስ መነሳት 100% እርግጠኛ ነው ማለት ነው። ተነግሮት ነው እንዳለል ነበረ። ማህበር ውስጥ ተሰብስቦ ከነበሩ ውስጥ ነበሩ፣ አዩ ከተባሉት ውስጥ ነበሩ። ይሄ የተፈጠረ ታሪክ ነው፣ ይሄ ተረት ነው እንዳለል ጴጥሮስ የነበረ ሰው ነው። ነበረ ተብሏል። ታሪክ አለው ሰውየው። ታሪክ ዝም ብሎ ሴኩላር በሆኑ ሰዎች፣ ሃይማኖቱን በማይከተሉ ሰዎች ይዛ ሰውዬ ታሪክ ተጽፏል። ራሱን አሳልፎ ለሞት የሰጠ ሰው ነው እሱ። አሁን ክርስቶስ አልተነሳም ለማለት አልበልጥም፣ ከጴጥሮስ እበልጣለሁ አልበልጥም። እኔ አሁን ምን ልል ነው የፈለግኩት? አሁን ምን አይነት ዓለም ውስጥ ነው ያለሁት አሁን እኔ ማለት ነው።
የነቢዩ መሐመድ አይነት ዓለም ውስጥ መኖር እፈልጋለሁ። የክርስቶስ አይነት ዓለም ውስጥ መኖር እፈልጋለሁ። ምን አይነት ዓለም ነው? ነቢዩ መሐመድ በሃይማኖት ጉዳይ ላይ የራሳቸውን መንገድ ይከተሉ ነበር። አሁን እኔ ለጊዜው ጥበብን ብቻ እውቀትን ብቻ በቃ ክርክር ሀሳብ ወይንም የክርስቶስ አይነት ስላቸው አሁን ክርስቶስ በዶግማ አያምንም ነበር። ክርስቶስ በዶክትሪን አያምንም ነበር። ዶክትሪን ሚኒንግ በክርስቶስ ዘመን በዶክትሪን የሚመራ በኢንስቲትዩሽን በሃይማኖት በምን የሚመራ ሃይማኖት አልነበረም። ሰዎች ይመጣሉ፣ ሀሳባቸውን ይገልጻሉ። ሰዎች ይመጣሉ፣ ይከራከራሉ፣ ይጠይቃሉ፣ ይጠያየቃሉ። በቃ አለቀ። ከዚህ ውጭ ምንም ነገር የለም እንጂ በሆነ ዶክትሪን በሆነ ዶግማ ላይ ተመስርቶ የሚሰጥ ፍርድ የሚሰጥ ውሳኔ አልነበረም። በእርግጥ ዶክትሪን እና ዶግማ ስህተት ነው እያልኩ አይደለም። ምክንያቱም ሰዎች እንደየዘመናቸው ስርዓት ማበጀት፣ መንገድ መስራት፣ ዘዴ መፍጠር አለባቸው። ክርስቲያኑ በተለይ ከሶስተኛው መቼ ነው ከ325 በኋላ ከኒቂያ ጉባኤ በኋላ ማለት ነው ብዙ ፈተና ገጥሞታል እና ሲገጥመው በተለይ የአሪዮስ መነሳት የመሳሰሉ ነገሮች ሲነሳ እኛና እነሱ የሚል ነገር ተፈጥሯል እና ያንን ነገር ለማስተካከል ገደብ ለመፍጠር ዶክትሪን መስራት አስፈላጊ ይሆናል። ፕሪንሲፕል እና ሩል ነው። ዶግማዎችም ይኖራሉ፣ መሰረቶች በዋናነት ለምሳሌ ከክርስትና ዶግማ ከሆነው አንዱ ክርስቶስ አምላክ ነው፣ ክርስቶስ ተነስቷል የሚል ነው። እንደ አጋጣሚ የኒቂያ ጉባኤ ክርስቶስን ለሁለትም አልከፈለም። ክርስቶስ ሰው ነው፣ ክርስቶስ አምላክ ነው የሚል ነገር ክፍፍል ውስጥም አልገባም። ክርስቶስን በአንድነት ነበር ሲናገር የነበረው። ክርስቶስ በቃ አምላክነቱም ሰውነቱም ላይ ክርክር አልነበረም። ጳውሎስም በዛ ክርክር ውስጥ አልገባም። ከዛ በፊትም የነበሩ ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ሲሉ ሰውነትን በሌላ መንገድ ካልኩሌት አድርጎ አምላክነቱን በሌላ ያው በኋላ ዴቨሎፕ ያደረገ አይዲያ ነው። ዞሮ ልል የፈለኩት አሁን እንደዛ ዘመን መሆን ነው ፈልገው። አሁን እኔ እዚህ የምታዩኝ ሰው እኔ አሁን ማምነው በቃ ምንድነው በአይዲዮሎጂ አይደለም። አይዲዮሎጂ መኖርን አይቃወምም። የእስልምና መኖርን አይቃወምም። የክርስትና መኖርን አይቃወምም። በዶክትሪን መመራትን አይቃወምም። የዶግማ ጉዳይ አይቃወምም። ነገር ግን እኔ አሁን የምፈልገው እኔ ከዛሬ ጀምሮ ራሴን የምገልጸው እንደዛ ክርስቶስ እንደነበረበት ዘመን በቃ በሐሳብ ላይ ብቻ የሚደረግ ክርክርን፣ ውይይትን፣ ጥበብን ፍለጋ ነው። ከዚህ ውስጥ ካየሁት ነገር አንዱ እንዴት እንደሆነ ታውቃላችሁ? እንዲህ ስለ አሁን ሃይማኖትን መሸሽ ይመስል መቅደላዊት ማርያምን ማየት ይቻላል። መቅደላዊት ማርያም እኮ ሃይማኖቷ ምን እንደሆነ አይታወቅም እኮ ምን ነበረች? አይሁድ ነበረች ብለን እንወስድ። አይሁድ ነበረች ብለን እንዳንወስድ ያኔ ምን ስታደርግ ተገኘች ተብላ በድንጋይ ልትወገር ልትፈልጥ የነበረች ሰው ናት። እሷ አክራሪ አልነበረችም ማለት ነው ወይ? አልነበረችም። ምን እምነት አቢስም ልትሆን ይችላለች፣ አላውቅም። አልነበረችም። ግን እቺ ሰው መታ ኢየሱስ ክርስቶስን እግር በሽቱ ስትቀባ እያለቀሰች እንደዛ ስታረግም ክርስቲያን ነበረች ወይ ማለት አይደለም። ለክርስቶስ ግን ፍቅር ነበራት፣ እምነት ነበራት፣ በጎ ሕሊና ነበራት። ያ እንደ እምነት ሆኖ ተቆጥሮላታለች ሰው እንደ እምነት። በነገራችን ላይ አንዳንድ ሃይማኖት አንዳንድ እምነት ሃይማኖት ስላለ አይደለም እንደ እምነት የሚቆጠረው። አብርሃም እኮ ሃይማኖት ስለነበረው አይደለም እምነቱ እንደ ጽድቅ ተቆጠረለት የሚለው። ሃይማኖት ስለነበረው አይደለም። በሃይማኖት ፕሪንሲፕል በሃይማኖት ህግና ምናምን አይደለም። በሃይማኖት ህግና ፕሪንሲፕል ቢሆን ኖሮማ በበግ ፈንታ በግ ጠፍቶ ልጁን ለማረድ ይሄ የዶግማ ጉዳይ አይደለም። እንዴት ታረለ አይባልም። በቃ ከውስጡ የሚሰማው የሚያዳምጠው ነገር ነበር በየጊዜው ማለት ነው። እና የመቅደላዊ ጉዳይ መውሰድ ይቻላል ማለት ነው። ሌላ ደግሞ ያ ከቀኙ የክርስቶስ ሲሰቀል
እባክህ ጌታዬ እኔንም አስበኝ አለው ማለት ነው። ሃይማኖቱ አይታወቅም። ምን ነበር የሱ ሰውዬ ሃይማኖት አልነበረም። ካልተጠመቅ እንዲህ ካላልክ አትሆንም፣ የትም አትሄድም። አንተማ ኃጢአቱም የጠፋውም የሰራውም በደል ምን እንደሆነ አይታወቅም እኮ። ይህንን ነገር ካላደረክማ አንተ ገነት ልገባ አችልም። አሁን መጀመሪያ እዚሁ ሆነ ክርስቶስ ምንም ክራይቴሪያ አልሰጠውም እኮ። እዚሁ ሆነ እስቲ አሁን እምልህን አዳምጠኝ፣ እኔ እምልህን ስማ አላለው። እኔ እምልህን ስማ፣ አጥፍቻለሁ፣ እንዲህ ብያለሁ። ምንም ነገር ንስሐ እንኳን አልገባም ሰውየው እኮ። አጥፍቻለሁ ይቅር በለኝ ባንተ አምኛለሁም አላለም። በቃ እምነቱን ነገረው። በቃ አንዱ ይሄ ነው። ሌላው ደግሞ የምትሄዱት እነዛ 5000 ሰዎች ማለት ነው በ2 ዓሳና በስንት እንጀራ የበሉት ክርስቶስ ያበላቸው ሰዎች እርግጠኛ ነኝ እውነት እንደሆነ ነው ማምነው። ምክንያቱም እውነት ባይሆን ኖሮ እነዚህ ደቀ መዛሙርቶቹ በሙሉ አይከተሉትም ነበር። ለምን ይከተሉታል? ትልቅ ተአምራት የሚሆነው እዛው እስከተገለጸው ውሃ ላይ ሄደ ምን ከሚለው በላይ በጣም የሚገለጸው እነዚህ አይነት ሰዎች ከመገበ ነው። ያ ተአምር እኮ ደቀ መዛሙርቶቹ ብቻ አይደሉም። አይሁዶች እንኳን አሁን ባሉበት ሁኔታ ክርስቶስን እውነተኛ አስተማሪ ነበር፣ ግን አይሁድ አይደለም ብለው ነው የሚያምኑት። ጥሩ ከፈጣሪ የተላከ አስተማሪ ነበር፣ ግን እኛን አይወክልም፣ እኛ የምንጠብቀው ነብይ አይደለም ብለው ነው የሚያምኑት አሁን። እና ያኔ እንደዛ ያበላቸው ሰዎች ማለት ነው 5000 ሰዎች ይሆናሉ ነው የተባለው አይደል? እነዛ ሰዎች ድነዋል አልዳኑ? ከአምላክ ብለን ከምንጠራው በቀጥታ ምግብ የበሉ ሰዎች፣ ፈጣሪ ባረከው ምግብ የበሉ ሰዎች፣ እሱን ለመስማት ተንጋግተው የመጡ ሰዎች አልተጠመቁም። ምን አላሉ? ድነዋል አልዳኑ ብለን አልዳኑም ልል አልችልም። አምነውት ነበር የመጡት። እሱን ብለው ተከትለው ነበር የሚመጡት። በሉ ጠጡ። ጋይስ እንደዛ አሁን እኔ እንደዛ አይነት ነገር ነው በቃ ኦፕን የሆነ ፍሉድ የሆነ አሁን የክርስቶስ ዘመን እንትን ኦፕን ነበር፣ በቃ ፍሪ የነበረ ነው። በዚህ ዘመን አለ የምንለው እንኳን የፍሪደም እና የፍሪ መሰረቶች የሱ አስተምሮ ናቸው ነው የሚባለው። እና እንደዛ አይነት አስተምሮ እና እንደ ነብዩ መሐመድ አይነት በቃ ቁጭ ብላችሁ እስቲ እንወያይና እስቲ ዘና እስቲ እንደዚህ አይ ካለ ምንም ችግር የለም። በቃ አትገርፈው፣ አታስወጣው፣ ምን አትለው፣ ተከባብረ ማለት ነው። እንደዛ አይነት ነገር ቢኖር ደስ ይለኛል። እኔ አሁን እንደዚህ ነው ማድረግ የምፈልገው። እኔ አሁን ከዛሬ ጀምሮ የምትገልጹኝ እንዴት አድርጋችሁ ነው? ኦፕን የሆነ ሰው ማለት ጳውሎስም እኮ ይላል በነገራችን ላይ ሁሉንም ፈትሹ መልካሙን ያዙ ይላል። ሁሉንም ፈትሹ ማለት እስልምናም ጋር ሄዱ ፈትሹ ያዙ፣ ክርስትናውም ጋር እዩ ፈትሹ ያዙ፣ ቡዲዝም ጋም እዩ ፈትሹ ያዙ፣ እዛ ጋም ሄዱ ፈትሹ ያዙ። መልካሙ የት ነው የሚገኘው? መልካም የሚገኘው ፕሮቴስታንቶች ውስጥ ብቻ ነው። መልካም የሚገኘው ኦርቶዶክሶች ውስጥ ብቻ ነው። መልካም የሚገኘው እዚህ ጋር ብቻ ነው አይደለም የሚለው። መልካም ብዙ ቦታ ይገኛል። ሁሉንም ፈትሹ ግን ያዙ። ጥሩ ነው። ዓለም የምትመራው በስርዓት ነው። ዩኒቨርሱ ራሱ የሚመራው በስርዓት ነው። ዩኒቨርሱ ራሱ ምን አለው? ህግ አለው፣ ሎ አለው፣ ሲስተም አለው፣ ፓተርን አለው፣ ኦርደር አለው። ያ ናቹራል የሆነ ነገር ነው። በት ማለት ሰዎች ህግ ማውጣት፣ ስርዓት ማውጣት እንደየጊዜው እንደየሁኔታው ነገሮችን ማመቻቸት እንዳለባቸው የዶግማና የዶክትሪን መኖር አስፈላጊነት አምናለሁ። ግን እኔ በዶግማም በዶክትሪን አላምንም። ለጊዜው ማላምነው ሃይማኖተ ቢስ ሁሉንም ለማጠቃለል ፈልጌ አይደለም፣ እንደ ክርስቶስ ዘመን ለመሆን ፈልጌ ነው። እንደ ነብዩ መሐመድ በፍሪ የሆነ ዕውቀትን ማንሸራሸር። እስቲና ተናገር፣ እስቲና በሃይማኖት መንፈስ አይደለም፣ እስቲ እዚህ ጋር እንቀበል የሚል ነው። በእርግጥ ነብዩ መሐመድ ሃይማኖትን ይሄ ዶክትሪን የሆነ ዶክትሪን ነክ ያለው እንደ ፕሪንሲፕል እንደ ሩል እስልምና ይሄ ነው፣ በዚህ መንገድ ሂድ፣ እስልምና ይሄ ነው፣ ይሄን ተከተል የሚሉት ነገር ነበራቸው። ክርስቶስ ግን ያልነበረው
አልነበረውም፣ ዶክትሪን አልነበረውም። ግን ነቢዩ መሐመድ በምንድን ነው እንትን የሚል በጣም ዋይዝ ነበሩ፣ በጣም አዋቂ ሰው ነበሩ። ያዳምጣሉ፣ የሚቀበላቸው ይቀበላቸዋል፣ የማይቀበላቸው ምንም አያደርጉም። ታሶ ላይ ነበሩ። ምንም እንኳ ፕሪንሲፕል እና ዶግማቲክ የሆነ ነገር ቢኖርም ማለት ነው። በቃ ዶግማቲክ ከነበረው ያኔ አንድ አምላክ የሚለው ዶግማቲክ ነበረ በነቢዩ መሐመድ ጊዜም። ሌሎቹ ፕሪንሲፕሎች ግን በክርክር ላይ ያሉት ነገሮች በክርክር ወቅት የሚፈጠሩ ነበሩ ማለት ነው። እና እንደዛ አይነት ሰው ነኝ። ከአሁን በኋላ እኔ ጋለው ነቢዩ መሐመድን ለእኔ እንደ ማሳያ፣ እንደ ፊደል፣ እንደ መማሪያ ፊደል ማየት መፈልግ ሰው ነኝ። ማለት ምን ማለት ፈልግ ነው? በተለይ ከክርስቶስ ጋር በተያያዘ ምን ለማለት ፈልገው ነው? አምላክ አይወልድም አይወለድም አሉ። ማለት አይወልድም አይወለድም ማለት ምን ማለት ነው? ባዮሎጂካሊ የስ አይወልድም አይወለድም፣ አይወልድም አይወለድም ምን ማለት ነው? እዛ ጋር ደግሞ ሄዶ ጳውሎስ ኢየሱስ ክርስቶስን ተገልጦልኛል አምላክ ነው አለ። ለሞት ተሽቀዳድሞ ማለት ነው። ሰው መኪና ለማግኘት ብር ለማግኘት ምን ለማግኘት እየሮጠ ተሽቀዳድሞ እንትን ይላል። ቢሞትም ይለፍልኝ ካልሆነ ይለፍብኝ ብሎ ይሞታል። ጳውሎስ ለሞት ማለት ነው። በቃ ኢየሱስ ክርስቶስን አይቼዋለሁ፣ ሁሉም ነገር ጨርሻለሁ፣ የዚህ ዓለም ጣጣዬን ጨርሼ ወደ ክርስቶስ ልሰብሰብ ብሎ ሞተ። ጴጥሮስ ፈሪ ቦቅቧቃ የነበረ ሰው፣ ተጠራጣሪ፣ ለክህደት ቅርብ የሆነ ሰው፣ ግን ፈጣሪን ከልብ ይፈልግ የነበረ ሰው ክርስቶስ ተነስቷል አይቼዋለሁ ካለ በኋላ ፈሪ ሳይሆን ደፋር ሰው ከቦቅቧቃነት በአንድ ወደ አንበሳነት እንዴት ይቀየራል? በጣም ይሄ ከማይንድ ሴት አንጻር ማለት ነው ስታየው ክርስቶስ አልተነሳም ማለት አትችሉም። ለነቢዩ መሐመድ የተገለጠው ነገር ከነቢዩ መሐመድ ፐርሰናሊቲ ከነቢዩ መሐመድ ፈጣሪን ከመውደድ አንድ አምላክ ብሎ እዛ አካባቢ የነበሩ የጣዖት ዘር ማንዘሮችን ከመጥላትና ከመጸየፍ ውጊያ የሚያደረጉት እኮ ከነዛ ጋር ነው። እናንተ አንድ አምላክ እንዴት ተጣላላችሁ እንዴት አትከተሉም ተብሎ ነው ብዙ ጊዜ ገብርኤል እየመራኝ እሱ እየተገለጠልኝ ከነሱ ጋር ተዋግቼ አሸነፍኩኝ የሚሉትም እነዛ ጣዖት አምላኪዎችን ነውና ከነሱ ጋር የተፋለመ የነበረ ሰው ትክክል አይደለም። እግዚአብሔር አልገለጠለትም ልል አልችልም። አሁን ለኔ ያለኝ ጊዜ ምንድነው? ቁጭ ብሎ መመራመር ምን ማለት ነው ነቢዩ መሐመድ እንደዛ ሲል እንጂ መጽሐፍ ቅዱስ ላይ እንወያያለን። በነገራችን ላይ አልጨረስኩም በመጽሐፍ ቅዱስ ላይ አፈ ታሪክ ሆኖ እንደዚህ ሆኖ እና እንዴት ተቀበልከው? መጽሐፍ ቅዱስን እቀበላለሁ። በደንብ አድርጌ ነው የምቀበለው። ቁርአንን እቀበላለሁ። በደንብ አድርጌ ነው የምቀበለው። እቀበላለሁ ማለት እውነተኛ ሪከርዶች ናቸው ማለት ኢንቴንሽናቸው ሁለቱም መጽሐፍት ገብቶኛል። ቲዮሎጂካል ኢንቴንሽኑ ገብቶኛል። ከታሪክ አንጻር ከጎል አንጻር ያላቸው ኢንቴንሽን ገብቶኛል። ሰዎችን ማስረዳት እችላለሁ። ቁጭ ብዬ ማንበብ መመራመር የምፈልገው ነገር ነው። እግዚአብሔር የለም፣ ኢየሱስ ክርስቶስ አያድንም፣ አልተነሳም፣ ነቢዩ መሐመድ የተናገሩት ነገር ውሸት ነው አልልም። ኢየሱስ ክርስቶስም ተነስቷል ብዬ ነው ማምነው እስከማረጋግጥ፣ ጴጥሮስ ውሸት መሆኑ እስከማረጋግጥ፣ ጳውሎስ ውሸት መሆኑ፣ ሌሎቹም ውሸት መሆኑስ ነቢዩ መሐመድ የተገለጠላቸው ቅዱስ ገብርኤል ነው። የዛን ያህል እንደዛ እውነተኛ የነበሩ በዘመናቸው ሁሉ የታመኑና የተከበሩ ሰው ለማን ብለው ነው የሚዋሹት ነው? ለምን ብለው ነው? ምን የመሰለች ሚስት እያለቻቸው ሀብታም ጠቢብ በዘመኗ አንቺ የተባለች በጣም በእስልምና ውስጥ ከተከበሩና ዋጋ ከተሰጣቸው መካከል አንዱ የሆነች ሴት እሷን የምታህል ምርጥ ሚስት ይዘው
የተከበሩ ሰው ሆነው ለምን ብለው ይዋሻሉ? ሳይገለጥላቸው ተገለጠልኝ ለምን ይላሉ? እሱን ማየት አለብኝ። ፕላስ ደግሞ ቁርአን በዛ ዘመን የነበረውን አተካራ ሁሉ ነገር እንደ መስታወት እንዲህ አድርጎ ስለሚያሳይ ማወቅ እፈልጋለሁ። እንደውም ቁርአን የመጽሐፍ ቅዱስ ዲክሽነሪ ሁሉ መሆን ይችላል። መጽሐፍ ቅዱስም የቁርአን ዲክሽነሪ መሆን ይችላል። እርስ በርስ የሚናበቡ ናቸው። ማየት እፈልጋለሁ። በተቃራኒ ወይንም በተመሳሳይ መንገድም እርስ በርስ የሚናበቡ ናቸው። ማየት እፈልጋለሁ። እና በጣም አመሰግናለሁ። ሰብስክራይብ ብታረጉኝ። ስለ መጽሐፍ ቅዱስ ብዙ ነገር እናወራለን፣ ስለ ቁርአንም ብዙ ነገር እናወራለን። ሃይማኖትን በሚነካ መንገድ ሳይሆን በሚያከብር ዋጋ በሚሰጥ መንገድ ማለት ነው። እኔ ለሁለቱ መጽሐፍ ክብር እንዳለኝና ከአሁን በኋላ እንደዛ ዘመን ኦፕንሊ በቃ ጥበብን እውቀትን ፍለጋ የተጠማ ሰው በሆነ መልክ ሁሉም ጓደኛዬ፣ ሁሉም ፍሬንዴ ክርስቶስ እኔ ገሌ አይድንም ገሌ ይድናል ገሌ ምናምን በሚል ሳይሆን ለሁሉም ክብር እንዳለን ታውቁ ነው። አመሰግናለሁ ስለሰማችሁኝ። ይሄ ነው ለዛሬ ያለኝ። ደህና